ሴት ልጅ ለባሏ ብላ ጸጉሯን መስተካከል ትችላለች መቆረጥ ለባሏ ብቻ ማለት እንዴ ሲቆረጥ ነው እንዴ ባሎቹ ደስ የሚላቸው የሙስሊም ስጋ ቤት አፉን ከፍቶ ይዋል አሁን ስለ ነሳራ ምን ያጠያየቀ ምን አስጨነቀ በሞባይል ምን ነገር በመንቀራበት ወቅት ማለት ነው በሞባይል እየቀራህ ምናምን ያልክ ሱጁድ አያው ከደረስክ ስትቀራ ዝም ብለህ ሱጁድ አድርግ ውዶ ላይኖርህ ይችላል ማለት ነው ቁርአን ይዛችሁ አትቅሩ በሱና ሶላት በተሐጁድ ሶላት ይዛችሁ መቅራት ትችላላችሁ ችግር የለም ለማንኛውም ይሄንን ማስለመዱ ነገ የሚመጣው ሰው ይሄ ሱና ይመስለውና ሁሉ ጊዜ መሰገድ አለበት ብሎ እንዳያምን መተው አንዳንድ ጊዜ ጥሩ ነው ፎቶግራፊ የእጅ ስራ ሳይሆን ፎቶግራፉ حرام ነው የሚሉ ብዙ ዑለማዎች አሉ በየባንኩ የተቀመጡ ሰዎች አሰራሩን ድንብርብር ያደረጉ ህዝቡ እንዲማረር የሚያረጉ ሰዎች እንዳሉ አይቻለሁ ወይም ባልተሰማበት ወይም ቢሰማ እንኳን በተንሸዋረረ በሚረዳበት መልኩ ላይ የሆነ ሰው ላይ ተከትለህ አትስገድ አይባልም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشو يا أفريكا تي في تكتاتايوች የጥያቄና የመልስ ፕሮግራማችንን የምትከታተሉ ዛሬ ለፈተናም ያህል ለሙከራ ያህል ብለን ከኢሻ በኋላ አድርገን ሰዎች ብዙ ጊዜ በያጋጣሚው ለምን ማታ አይሆንም በዚህ ሰዓት በአሱር ሰዓት አድርጋችሁ ሰው ቴሌቪዥን ጋራ መች ይገኛል የሚል ሮሮ ነበረውና እሱን እስቲ እንሞክረው ብለን ዛሬ ከናንተ ጋራ የሙከራ ስርጭታችንን ጀምረናል ከኢሻ በኋላ ያለው ፕሮግራም ማለት ነው ጥያቄዎቻችሁን በቲክቶክም ልጽፉልኝ ትችላላችሁ ቴሌቪዥኑ ላይ በሚታየው ቁጥርም ልትደውሉልኝ ትችላላችሁ አደራም ብለው አካባቢያችሁ ላይ ድምጽ አይኑር ጥያቄ ስታናግሩን ቴሌፎኑን ካነሳንላችሁ በኋላ ቴሌቪዥኑ ካነሳላችሁ በኋላ የእናንተ ቴሌቪዥን ድምጹን ቀንሱት السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥቁር ሂና መቀባት እንዴት ይታያል ጥቁር ሂና ሂና ችግር የለውም ከሂናው ጋራ ግን ሌላ የሚያጠቁር ሂናው ሆዶ ወደ ቡና መልክ ይወጣል ሙሉ በሙሉ ጥቁር የሚያደርገው ሌላ ነገር ካልተጨመረበት ችግር የለውም እንዴ አጥበቃው ግን አሲድ ነገር ነው አለው የሚጨመርበት ሌላ ነገር አለው ነው እንደሚበጠበጠው አሲዱ ጥቁር ነው አይደለም ውሃ ከለር ውሃ ምን ከለር አለው የተቀመጠበትን ነው የሚመስለው ውሃ አሁን እኔ የሂና ጥቁረት ችግር የለውም ከሂና ጥቁር በላይ ግን ሂናውን የበለጠ ሊያጠቁረው እንዲይዝላቸው ብለው ወይም ሌላ ነገር ብለው እንዲቆይላቸው ብለው የሚጨምሩበት ካለ አይሆንም ጥቁርን ተከልከሉ ብለዋል ነብይ አለይሂ ሰላቱ ወሰለም ሂና ሙሉ ጥቁር አይደለም ሂና ከተቀባነው በኋላ ጥቁር ነው ሂና የሚባል ሁሉም ጥቁር ነው አለ ራሱ የፈለ ጥቁር ሂና ጥቁር ከሆነ አትቀቡ ጥቁር በትክክል ጥቁረት የሚያለው ከሆነ ቡና መልኩ ወደ ቡና የሚወስድ ይሄ ሙሉ በሙሉ ጥቁረት የሌለው ነገር ነው እኔ የማቀው ሂና ማለት እኔ እኮ የምቀባው ማለት ነው ይሄ ሂና ማለት እኔ አሁን የተቀባሁት ማለት ቀይ ጥቁር ከሆነ አይሆንም ማጥቆሩን ነው እኮ የጠሉት ጀኒቡህ ሰዋድ እኮ ነው ጥቁሩን አርቁለት ነው ያሉት ለአቡበክር ስዲቅ አባት እኮ ታሪክ ጋር የተያያዘ ነው ይሄን ነጩን ቀይሩለት ብለው ወጀኒቡህ ሰዋድ ጥቁር ነገርን ከልክሉት ጥቁር ሲሆን ነው ወጣት ነኝ ልጅ ነኝ ብሎ ወደ እንትን የሚመጣው
አይ ጀዛኪላህ ኸይር። ጀዛከላህ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. كيف حالكم يا شيخ؟ حياك الله وبياك. الله يخليك. الله فيكم. الشيخ نعم. ለምሳሌ አሁን ኢሻና ሰላተ ቴሌቪዥኑን ዝጉት፣ ድምፁን ቀንሱ። እሺ ድምፅ የለውም። ኦኬ ዘጋሁት። ይሄ አይዋ ሁለት ነበረኝ ሼክ። አንደኛው ጥያቄ ቁርአን ይዘህ የኢሻን ሰላትና ሌል ሰላት ስለምሰግድ እሱን ችግር ይኖረዋል? ሌሊት ሶላት ስለምሰግድ ለምን አከትመዋል? ትንጀምሬ ሁልጊዜ እየቀራው በሌሊትም በኢሻም በወቅትመዋለሁ እና ይሄ እንዴት ነው ይፈቀድ? ቁርአን ይዞ መቅራቱ ነው መስገዱ ነው? አዎ ቁርአን ይዞ በፈርድ አትቅሩበት። ቁርአን ይዛችሁ አትቅሩ። በሱና ሶላት በተሐጁድ ሶላት ይዛችሁ መቅራት ትችላላችሁ፣ ችግር የለም። ኢሻ አይሆንም ማለት ነው። ፈርዶቹ ሶላቶች አይሆንም። ኦኬ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን። ጥያቄ ሼህ ባህር ዳር ማለት ነው ሰፈር ላይ መስጊድ የለም። ስልኬ ነው በባህር ዳር ብዬ ሞልቼ በስልካችን ነው የምናፈጥርም። አይዋ ይሄስ እንዴት ይታያል? በስልካችን መስገዱ ማፍጠሩ ማለት ነው። ሁለተኛ ጥያቄ መጀመሪያ ቆይ እስቲ እዚህ ላይ እንዳረሽው ጥያቄሽን ይሄኛው መቼም ሁልጊዜ መስጂድ የሌለበት ሰፈር አይደለም ያለሽው። ወይ ዙሁር ወዓሱር ወይ መግሪብ ከቤትሽ ወጣ ብለሽም ቢሆን አዳምጪውና ተከታተዩ። በየትኛውም ሶላት በተለይ የአንድ ቀን ሶላት የሙሉ ሶላቶችን መከታተል ከቻልሽና ያው ሰዓት ከሆነ ምንም ችግር የለውም። ፈጅር ሰላት ብቻ ነው የሚሰማ እንጂ ሰዓት እሺ ፈጅር ላይ አካባቢ ነው የሚሰማንኛ። ፈጅር ላይ ትክክል ነው። ፈጅር ላይ ያው የአምስት ነው ስልካችን ይቀድማል። የኔ ፊት ይሆናል ማለት ነው። ቀድሞ ያዝናል ስልኬ። ያው ከተማ ላይ መረጃ ስጠይቅ ያን ደቂቃ ለውጥ ነው የሚሉ በርግጥ እንደው ጊዜው በቃ ያችን ለውጥ ናት የሚሏትን አንድ ደቂቃ አሳልፈሽ ጨመር አድርገሽ ምስገጂ፣ ምንም ችግር የለውም። አብሽሪ ኢንሻአላህ አላህ መፍትሄ ያመጣል። አላህ መፍትሄ ያመጣል። አብሽሪ። እሺ ሁለተኛው ጥያቄ ራስም ስላለብኝ ጧት በጣም ውዶ ለማድረግ ነው እና ተይሙም ነው የማደርገው። ባህር ዳር ሙቀት አለ አይደል? ምን ሳይንስ እዚያም ያስቸግራል እንዴ? እንትኑ የደረታ ስምና ያለብኝ ሳሉ በጣም ይከብዳል። ችግር የለውም። ተይሙም አድርጊ። አብሽሪ ኢንሻአላህ አላህ ያሽርሽ። እሺ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ የኔ ጥያቄ ምንድነው? የቁርአን ላይ የሱጁድ ቦታዎች አሉ አይደለ? አዎ እዛ ቦታዎች ላይ ስንደርስ ማለት ነው በሰላትም ይሁን ከሰላት ውጪ መውረድ ታን የሚሆነው ወይስ እንዴት ነው የሚታየው እሱ ነገር? ጀዛከላህ ኸይር። የሱጁድ ቦታዎች ያሉባቸው ቦታዎች በአንዱ ቦታ ላይ ነው እንጂ ኺላፍ ያለው ሌሎቹ ጋር 13ቶቹ ላይ መውረድ ዋጅብ ነው። ባይሆን በሶላት ላይ ያለው በሶላት ላይ በሚቀራ ጊዜ ሊካተት ይችላል ከሶላት ሱጁድ ጋራ አምላ አይካተትም በሚል የዑለማዎቹ ኺላፍ አላቸው። ማድረጉ ግን የበለጠ ነው። ለምሳሌ ኢቅራ የቀራ ኢማም ሱጁድ አድርጎ ተመልሶ እንደገና ሩኩዕ ማድረግም እዚያ ከፈለገ ሩኩዕ ሊያደርግ ይችላል።
سجود التلاوة ሌላው ከሶላ ኢቅራ ለምሳሌ የመጨረሻው ሱጁድ አለው አይደል አለው እና ሰውየው ፋቲሃን ቀርቶ ኢቅራ ቀርቶ የመጨረሻውን አያ ሲቀራ ሱጁድ ይወጅብበታል አንዳንዶቹ ፉቃሃዎቹ እዚያው ሩኩዕ አድርጎ ሱጁድ ሊያደርግ ስለሆነ በዚያው ሊካተት ይችላል ይላሉ ሌሎቹ ደግሞ የለም ወደ ሱጁድ ወደ ሩኩዕ ቢያስብም መጀመሪያ ሱጁድ ይውረድና ከዚያ ተመልሶ ሩኩዕ አድርጎ ሱጁድን የሶላቱን ሱጁድ ያድርግ ነው የሚሉት ብዙ ጊዜ ሶላት ውስጥ ያለው ውዱእ ስላለው ምንም እንትን የለውም ውጭ ያለው ሰውስ ሶላት የማይሰግድ ሆኖ እየቀራ ያለ ሰው ውዱእ ሳይኖረው ቢቀራ ምንድነው ማድረግ ያለበት ውዱእ አድርጎ ሱጁድ ማድረግ አለበት የሶላት አካል ስለሆነ ያለ ውዱእ ሱጁድ ትላዋም አይሆንም የሚሉ ዑለማዎች ቢኖሩም ማስረጃው የሚያሳየው ግን ሸርጥ አይደለም ዝም ብሎ ሱጁድ ሊያደርግ ይችላል ነው በሞባይል ምን ነገር በመንቀራበት ወቅት ማለት ነው በሞባይል እየቀራህ ምናምን ያልክ ሱጁድ አያው ከደረስክ ስትቀራ ዝም ብለ ሱጁድ አድርግ ውዱእ ላይኖርህ ይችላል ማለት ነው ውዱእ ባይኖርህ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أهلا وسهلا مرحبا إياك نبرين أستاذ مرحبا كيف بصوم ولدا نبر بصوم ولدا نبر በሰላሳው ነው ሰው አወላውኝ ለሰላሳ ጾም አንዳንድ ቀን አወላው አለች እንዴት በጾም ላይ ወልዳ ስለነበር አልጾም ቆይ በጾም ወር ላይ ወልዳ ስለነበር አልጾመችም ነው ስንት ቀን አልጾመችም ቀን ሰው አበላው አለች መጀመሪያ ስንት ቀን አፈጠረች ሙሉን ልክ በጾም የገባ ቀን ነው ያለች ስለዚህ ሙሉን በልታለች ሙሉ በላት ቀን አንዳንድ ሰው ጾመች አይ ቀዷ ነው ያለባት ቀዷ ነው ማድረግ ያለባት ስትጸዳ ልጅቱም ምግብ ስትበላ ወይ ልጅቱ ራሷን ስትችል በዚያን ጊዜ እንደገና ካላረገዘች ጤነኛ ከሆነች ቀዷ ማውጣት ነው ያለባት እንጂ ወደ ማብላት የሚከደው እኮ ቀዷ ማድረግ የማትችል ስትሆን ነው መርሃባ 3 አመት ሆኗል ይቻላል ችግር የለው 10 አመትም ቢሆን ቀዷ ታውጣ مرحبا بارك الله الله يبارك فيك السلام عليكم ورحمة الله وعليكم السلام ورحمة الله እሺ ጥያቄ እንትን አሁን ላይ የሚሰራ ማለት ነው እንትን የቅንድብ ሆኖ ቅንድቡ አይላጭም ግን እሺ ብለው ይሸፍኑታል ቅንድቡን ማለት ነው ቅንድብ ምናምን እንዲመላጨት የሌለው እሱ ስራ ላይ ለመሰማራትም እንዴት ነው ይፈቀዳል ወይስ አይፈቀድም ለማድረግ ለመስራት ይሄን لا اله الا الله مش ማለት ምን ማለት ነው እስቲ ንገሪኝ ምንድነው እንትን ቅንድቡ አሁን እስላማዊ ይሉታል ያው እንትን ለማለት ነው ቅንድቡን አይዳጩትም ግን የሆነ ኬሚካል ነገር ይበጠበጥና ይሸፍኑታል መላጨት ያለበትን ቦታ መቀባቱ ምን በምንድነው የሚቀባው ጥቁር ነገር ነው ጥቁር ነገር ነው ምን ለማድረግ ነው ምን ይጠቅማል ማለትም ቅንድብ እንደሚቀነደበው አይነት ማለት ነው ያው ውበትን ለመጨመር ነው እንደ ተቀነደበ ነው የሚያስመስለው እንደሱ ነው የሚያስመስል አይሆንማ እሱ ለሙሽሮች ምናምን ለሙተነቂብም ቢሆን አይቻልም ለራሷ ለባሏ ብቻ ከሆነ ምናልባት እንጂ አለማድረግ ነው የሚመረጠው ለባሏ ብቻ ራሷ ለባሏ ሙተነቂብ ኮለች ይቻላል ማለት ነው አዎ ለባሏ እንኳን ይቻል ይሆናል ኢንሻአላህ እሺ ሌላ ጥያቄም ነበር እሺ እንትን ጁማአ የምንሰግድበት መስጊድ ላይ ሁሌ በአብዛኛው ሰላተል ጋይብ የተባለ ይሰገዳል እሱስ እንዴት ነው
ለምንድን ነው ሁልጊዜ የሚሰገድ? ያ አብዛኛው ጊዜ ከሩቅም ውጭ ሀገርም ይሁን እዚህም ሀገር ሆኖ ሩቅ የሞተ መቼም የሞተ አይጠፋም ነው የሞተ አይጠፋም በሚል ነው። አይ ሲኖር ነው። አብዛኛው ጊዜ ግን ይሰገዳል። በቃ ተነግሮ ሸገሌ አቶ ገሌ ምናምን ተብሎ ማለት ነው። አዎ ተብሎ እንደዚህ ቦታ ሞተዋል ተብሎ። አዎ ሶላት الغائب ባልተሰገደበት ሰው ላይ መስገድ ግዴታው ይስቀጥ ስለማይታወቅ መስገድ ግዴታ ነው የሚሆነው። ከዚያ ሌላ ያለው ግን መስገዱ የተፈቀደ ነው እንጂ ይሄን ያህል መስገዱ ይሄን ያህል አጅር አለው ተብሎ የስገዱ አደራ ተብሎ የተነገረ ነገር አይደለም። ግን ቢሰገድ የሚያስከለክል ነገር የለም። ነብዩ አለይሂ ሰላቱ ወሰለም ጋኢብ መስገዳቸው የታወቀው በአንድ ሰው ላይ ነው፣ በሀበሻው ንጉስ ላይ። ከዚያ ሌላ ያሉ ሰነዶች ደካማ ናቸው። ቢሆንም ግን ይህንን አንድ ቀንም ከሰገዱ መስገዱ የሚፈቀድ ከመፈቀድ የሚያስከለክል ነገር አታድርጉ አልተባለም። በጣም መሰገድ አለበት ብሎ ለመግባባት ግን ነብዩ አለይሂ ሰላቱ ወሰለም በነበሩበት ጊዜ ሷሃባዎችም እነ አቡበክርም እነ ዑመርም እነ ዑስማንም እነ አልይም ሌሎችም ባሉበት በርቀት ብዙ ሰው ሞቷል። መቼም የሞተ ሰው ይኖራል በሚል በየመስጂዱ በየሶላቱ ሲያሰግዱ አልነበረም። ጁሙዓ ብቻ ነው ዙሁር ሌላም ቀን ያሰግዳሉ ኢማሙ? ጁሙዓ ነው። ለማንኛውም ይህንን ማስለመዱ ነገ የሚመጣው ሰው ይሄ ሱና ይመስለውና ሁልጊዜ መሰገድ አለበት ብሎ እንዳያምን መተው አንዳንድ ጊዜ ጥሩ ነው። እናንተ ግድ የለም ለኢማሙ እንዲህ ያለ ነገር ቢለምዱ ሰውን አንዳንድ ጊዜ እየተው ማለማመር ጥሩ ነው። እሺ አንድ መጨመር ይቻላል? አረ ሌላም መጨመር ትችያለሽ። እሺ እንትን እድር ማለት ነው ከካፊሮች ጋር ምናምን አንድ ላይ መሰብሰብ ይቻላል? ሙሉ በሙሉ አይቻልም ለማለት ይከብዳል። ግን እንዴት ሆነሽ ትኖሪያለሽ? እነሱ ማስተዛዘኛ ጠላ ይዘው ይመጣሉ። ማስተዛዘኛ ብለው የማርያም የሰባቱ የአርባው እያሉ ይሰበሰባሉ። እናንተም እንዴት ነው የምታደርጉት እነሱ ጋራ? ለምን ሌላው እናንተም ለብቻችሁ እነሱ ለብቻቸው ሸሪዓው በሚፈቅድላችሁ መሰረት የሚሆንበት ለምን አታደርጉም? ጀዛኪላህ ኸይር። እሺ ጀዛኩሙላህ ኸይር። አሚን ያ ረብ። طيب ትንሽ ረፍት እናድርግና ተመልሰን የቀሩትን ጥያቄዎች እናያለን ኢንሻአላህ። ጀዛኩሙላህ ኸይር። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. رحمة الله وبركاته. كرفت بوهلا تملسنال ጥያቄ ያለ መስመር ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። አንድ ጥያቄ ነበረችኝ። መርሃባ። በባለቤቴ ንግድ ፍቃድ አውጥቼ የነገር ነበረ። ንግድ ፍቃድ አውጥተህ ነበር በስሟ? አዎ። ስነግድ ገቢዎች ከፍተኛ ግብር አመጡብን፣ ማን ከፍለውን ያህል ማለት ነው። በእኔ ስም ደግሞ ንብረት ነበረ፣ ቤት ነበረ። ያንን ቤት እንዳይዙብን ያላገባ ከቀበሌ አወጣሁኝ። ያላገባ ሳወጣ ፍቺ ይገኛል የሚል ወሬ ጓደኞቼ አወሩኝ። እና እቺ ነገር እንዴት ነች? ያላገባ በማውጣቴ ብቻ ፍቺ ሊገኝ ይችላል ወይ? አላገባው በማለቴ ሙናሰባው ምንድነው? አላገባው ማውጣው ንብረቱን እንዳይወስድብኝ ነው። አላግባብ ቆይ እሷ ናት ያወጣችው ያላገባ ብላ? እኔ ነኝ ያወጣው ባልየው ማለት ነው። ለምን? በሷ አይደል እንዴ ፍቃዱ? በሷ አይደል እንዴ ያለው? ፍቃዱ በሷ ነው። መንግስት ምን የሚል አመለካከት አለው? የባል ንብረት የምስት ነው፣ የምስት ንብረት የባል ነው የሚል አካሄድ አላቸው። ስለዚህ አላግባብ ነው ውሳኔ የወሰኑብን። አላግባብ ደግሞ መጥተው ንብረት ሊይዙብን ነው። አሁን ይሄ
ያላገባ እኔ ለማንኛውም የዚህ እንትን የፍች ጉዳይ አላገባሁም ብለህ ወላሂ ቢላሂ ብለህ ፈርመህ ያወጣኸው ዶክሜንት ፍች አያደርግም ማለት ይከብደኛል። ለማንኛውም እኔ የምመክርህ እንዲህ ያለ ጥያቄ ሌሎችም ሊኖራቸው ስለሚችል ወደ ኢትዮጵያ ዑለማዎች ፈትዋ ቢሮ ላከውና እናየዋለን እንጂ እንደኔ እኔ እስካሁን ድረስ ፍች ነው እያልኩኝ ነው ሳስተምር የኖርኩት። ውጭ ሀገር ላይ ሁለት ቤት እንዲሰጧቸው ወይ እንዲሏቸው የሆነ ነገር ብቻ ለማለት ትዳር ላይ አይደለንም እያሉ እነሱ አብረው ይኖራሉ። ትዳር ላይ እንዴት ነው ሲሉ እኔ ፍች ነው ይሄ የለኝም ብሎ ከመጻፍ ከመፈረም የበለጠ ሌላ ምን ይሆናል? ሶስት ነገሮች ቀልዳቸውም ምራቸውም ምር ነው የተባሉባቸው አንዱ ፍች ነውና ተፈተዋል ብዬ ነው የማስበው። እንግዲህ እንደ ውሸት ተቆጥሮ አይፈታም የሚሉ ዑለማዎች ካሉ ለማወቅ እንድንችል ሌሎችንም ዑለማዎች አጠያይቅ። በይበልጥ ሌሎችን ዑለማዎች ብቻ ሳይሆን ለጉባኤው ብትጽፉ መልሱን እናይላችኋለን እዚያ ዑለማዎች ጋር ኢንሻአላህ። ግን ታሳቢነቱ እኔና እሷ ተነጋግረን ነው በቃ አንተ አውጣ ብላ ፈቅዳልኝ ነው ያላገባ ንብረታችን አላግባብ እንዳይወሰድ በሚል እሷም ፈቅዳ ነው። ላላ ገብቶኛል እኮ ገብቶኛል። ችግር አስቸግሯችሁ እንደሆነ እንጂ ለመፋታት አስባችሁ አልማችሁበት እንዳልሆነም አውቄያለሁ። ሹክራን። ምናልባት ይሄን እንደማስገደድ ታይቶ ይታለፍ ከሆነ ነው እንጂ የለኝም ስትል ሚስት እያለህ የለኝም ስትል በዚህ ሊያመልጥ የሚችልበት የለም። ምናልባት ብትገደድ አሁን የሆነ ሰው አንዳንድ ጊዜ ሚስቱ ብታስገድደው መሳሪያ ይዛ ልተኩስ ነው አለበለዚያ ፍታኝ ብትለው፣ ቢላዋ ይዛ ልወጋህ ነው ፍታኝ ብትለው፣ ወይም ደግሞ ራሴን ላንቅ ነው ልገል ነው ብትለው፣ መርዝ ይሄው ልጠጣ ነው ራሴ ላይ ልረጭ ነው ካልፈታኝ ብላው ቢፈታ ፍች አይደለም ይላል ኪታቡ። እና ወደዚያ የሚታይ ይሆን አይሆን ያንተ ጉዳይ። ዑለማዎቹንም ጠይቅ ሻል ያሉትን። جزاك الله خيرا بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله أستاذ. أهلا وسهلا. إياك نبرني أستاذ. مرحبا. فوتو حرام نو حلال نو؟ ፎቶ የካሜራ የማን ነው? ፎቶግራፍ የእጅ ስራ ሳይሆን ፎቶግራፉ ሐራም ነው የሚሉ ብዙ ዑለማዎች አሉ። አይ የእጅ ስራው ነው እንጂ ክልክሉ ይሄኛው አይደለም የሚሉ ሰዎችም አሉ። እኔም ማብዛቱን ባልደግፍም ፎቶግራፍ በአጠቃላይ ሐራም ነው ወደሚል አልሄድም። እሺ ኡስታዝ፣ ሴት ልጅ ለባሏ ብላ ጸጉሯን መስተካከል ትችላለች? መቆረጥ ለባሏ ብቻ ማለት እንዴ? ሲቆረጥ ነው እንዴ ባሎቹ ደስ የሚላቸው? ይከፋቸዋል እንጂ። አይ መቆረጡን ግን ትችላለች አይደል? እሱ እንትን እላለሁ ካለ ደስ ይለኛል ካለ መቆረጥ ትችላለች። አዎ ትችላለች። እሺ ጀዛከላህ። እና ደግሞ ኡስታዝ የክርስቲያን ነሳራና አይሁድ ያረደው ስጋ ግን ስላላለልኝ ነው። የት ነው የምትኖረው አንተ? አዲስ አበባ። አረ አዲስ አበባ ሙስሊም እያለ የሙስሊም ስጋ ቤት አፉን ከፍቶ እየዋለ አሁን ስለ ነሳራ ምን ያጠያየቀ ምን አስጨነቀ? አይ በተደጋጋሚ ብዙ ሰዎች ጋር ክርክር እየገጠመ አትከራከር። እኛ ሰፈር የሙስሊም ስጋ አለላችሁ በላቸው ለሚከራከሩን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነው? አልሐምዱሊላህ ረቢል ዓለሚን። ጥያቄ ነበረኝ። የጤና መድን እንዴት ነው? አሁን ከጤና ጣቢያዎች ላይ ይጠይቃሉና ከአንዳንድ እንትኖች ጋር እየተያያዘ ነው እና እንዴት ይታያል በሸሪዓ? ዑለማዎች ጋር እየተሰራበት እየተጠና ይመስለኛል። እንዲያው የሚያስከለክል ነገር ግን ብዙ አልታየኝም።
መቼስ አንዳንድ ቦታ ላይ ወለድ አደጋው ከተከሰተ ካሳ እንዲኖር የሆነ ክፍያ እንዲኖር ካልሆነ በስተቀር ከሞት ለመዳን አይደለምና የሚያስከለክል ከሌላ ሁክምና የሚያስከለክል ነገር ብዙ አይታየኝም። ለማንኛውም ዑለማዎቹ ቅርብ ጊዜ በዚህ ጉዳይ ላይ ፈትዋ ይሰጣሉ ብዬ ጠብቃለሁ። ኢንሻአላህ። እሺ ሹክራን ኡስታዝ። ባረከላሁ ፊክ። አሚን አሚን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ايوه ጥያቄ ነበረኝ። مرحبا። በዚህና የተወለደ ልጅ ማግባት ይቻላል? ወንዱ ነው? አዎ። ምን ችግር አለው? ሳሊህ ነው፣ እሱ ይሰግዳል፣ ይጾማል። አዎ። አይ ችግር የለውም። እሱ ምንም ወንጀል የለበትም እኮ። ሴት ከሆነች ነው ሴት ማን ዳራት በሚል ያለው ክርክር እንጂ እሱ ዲኑን ከያዘ በምን ተወለደ አይመለከተውም እሱ። ሌላም ጥያቄ ነበረ። መርሃባ። ሀቂቃ ልክ እንደተወለደ ነው እንዴ መውጣት ያለበት? ከቆየ በኋላ ችግር አለው እንዴ? አይ ያለበት ግዴታ ሳይሆን አስሉ አቂቃውም ግዴታ አይደለም። መሆን ያለበት ደግሞ በተወለደበት በ7 ቀኑ ወይ በ14ኛው ወይ በ21ኛው ነው መሆን ያለበት። ይሄ ካልተቻለ በቻለችው ጊዜ ወይ በቻላችሁ ጊዜ ማረር ትችላላችሁ። ባረከላሁ ፊክ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته أستاذ. مرحبا. ባለቤቴ ጠዋት ጠዋት ሱቢ አይሰግድም። ድምጽ አይሰማ። ባለቤቴ ጠዋት ጠዋት ሱቢ መስጊድ አይሄድም። ጠዋት ሱቢ መስጊድ አይሄድም። መግሪብም ላይ ቢሆን ቤት ዙሩም ላይ ቤት ቢሆን አይሄድም መስጊድ። ታዲያ መቼ ነው የሚሄደው? ምንም ያው ከጀማ ሲሆን ውጭ ላይ ይሰግዳል። ውጭ ላይ ሲሆን ከጀማ ይሰግዳል እንጂ ቤት ከገባ ለዙህርም ለኢሻም ለመግሪብም አይሄድም። ለሱቢም አይሄድም። በተለይ ጠንክሮ ኢሻና ሱቢ አይሄድም። መርሃባ። እንዴት ይታያል? አዎ እንዲሄድ መገፋፋት አለብሽ አንቺም እሱም መሄድ አለበት። እየሰማኝ ከሆነ ነቢዩ ዓለይሂ ሰላቱ ወሰላም የጀማዓ ሰላትን ጉዳይ እኮ አንድ አይነ ስውር ሰውዬ እኔ አይኔ ደካማ ነው ማይኔ አያይም እና በጨለማ እባቡ ምኑ ልረግጥ እችላለሁኝ መመራኝ የለም ምን ላድርግ ሲላቸው አይወጅብብህም ካሉት በኋላ ትንሽ ወጣ እንዳለ ጠሩትና አዛን ትሰማለህ አሉት። አዎ አላቸው። ፈአጅብ ሂድ አሉት። አዛን ከሰማህ አዛን የሰማህበት ቦታ ላይ ሄደህ ስገድ አሉት። እና ለአይነ ስውር መቅረት የለብህም ያሉት ነቢይ ሰለላሁ ዐለይሂ ወሰለም ለጤናኛው ለእኛ ጤና ላለን ሰዎችማ ሱብሂም ሆነ ኢሻ ልንሄድ ይገባናልና አደራችሁ መዳከም የለባችሁም፣ እናንተም ማጠናከር አለባችሁ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ ኡስታዝ። ይህ ሮመዳን ቀዷ ነበረብኝና 2018 ላይ አካባቢ ነበር በረሃ ሂጂ 10 ቀን መጾም አልቻልኩም እና እሱን ቀዷ ለማውጣት አሁን እንዴት ይታያል የሚል ጥያቄ ነው። አሁን ማውጣት ትችላለህ ማለት 10 ቀን ብቻ ነው ማውጣት የምችለው ወይንስ ሌላ? ላ 10 ቀን ብቻ እየቻልክ ባለመመለስህ አላህን ስብሓንሁ ወተዓላ እንዲምርህ አፉ እንዲልህ አላህን መለመን ነው። ከዚያ ባለፈ ግን ከቀኖቹ ውጪ ሌላ ከፋራ ክፈል ቅጣት ክፈል የሚባል ምንም መመሪያ የለም። መርሐባ። ሌላ ሁለተኛ ጥያቄ
ማለት አሁን በሽርክ ላይ ያለን ሰውዬ ሶላት ተከትሎ መስገድ ይቻላል አይቻልም የሚል ካልተነገረውና እሱ ሹብሃ እስካለው ድረስ መስገድ ትችላለህ። እሱ አንተ በምታምነው ሽርክ ላይ ነው ያለው ይሄ ሰውዬ ብለህ የምታስበው ነገር አለ። እሱን ነግሮ ዑዝሩን ተረድቶ ለዚህ ችግር ነው ብሎ ማስረዳት ባልተቻለበት ወይም ባልተሰማበት ወይም ቢሰማ እንኳን በተንሸዋረረ በሚረዳበት መልኩ ላይ የሆነ ሰው ላይ ተከትለህ አትስገድ አይባልም። ይህ ሰውዬ በሱ አመለካከት ዲን ላይ ነው ያለው እስላምን እየተገበረ ነው ብሎ ነው የሚያስበውና አንተ ከዚህ ጋራ ካፊር ነህ ብሎ ውሳኔ መስጠት አይቻልም። አልከፈረም ካልክ ደግሞ መስገድ ጀማዓ ወራአ ኩሊ በሪን ወፋጅር ነው። ሰላም አለይኩም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ ኡስታዝ። መርሐባ። ከዚህ ቀደም 2013 ላይ በሆነ በችግር ምክንያት መጾም ባለመቻሌ ቀዷ ነበረብኝና ያንን ቀዷ አሁን ላይ ባወጣው ከፋራ አለብኝ? በምን ምክንያት ነው ያፈጠርሽው? ያው በችግር ነው ያኔ የአደጋ ደርሶብኝ ኦፕራሲዮን ነበርኩኝ። በችግር ምክንያት በሽተኛ ሆነሽ ማለት ነው? አዎ። ከዛ ወዲህ ያሉትን ረመዳኖች ሙሉ ጾም ያለሁኝ፣ ግን የዛኔ ያለውን ሰዓት ወሩን አልጾምኩኝም። ለምን አልጾምሽም? ከዚያ ወዲህ ድነሽ ይኸው ብዙ አመት ቆይተሻል። አይ ዝም ብዬ ነው ወላሂ፣ ያኔ ምክንያት የለኝም። ዛሬ ነገ ጾማለሁ በማለት ብቻ ነው ጊዜያቶች ያለፉ እንጂ ከዛ ወዲህ እየጾምኩ ነው። ጀዛኪላህ ኸይር። ይሄ ትልቅ ነገር ነው። ደካማ ጎንሽን አውቀሻል። እስትግፋር አድርገሽ ቀዷሽን በደንብ አውጪ። አሁንም ረመዳን እየመጣ ስለሆነ በዚህ አማሃይተሽ ደግሞ ሳትጾሚ ሌላ ረመዳን እንዳይመጣብሽ እንደማንም ብለሽ ይሄኛውን አውጪ። ኢንሻአላህ እስትግፋር ከማድረግ ያለፈ ሌላ ነገር የለብሽም። መርሐባ። ኢንሻአላህ ከፋራ የለብኝማ። ኢንሻአላህ አይኖርብሽ። ሌላም ጥያቄ ነበረኝ። መርሐባ። ዶሮ ሐላል በሚደረግበት ሰዓት ዶሮ ሐላሉ እንዴት ነው ማለት ሐላሉ የሚበላሽበት ነገር አለ? መቆረጥ ያለባቸው ነገሮች ካልተቆረጡ ማለት ነው። ያው ያኔ ምላሱ አጋጣሚ ቁልቁል ከወረደች ያ ጉንብ ነው የሚባለው ወይስ እንዴት ነው? አረ እንደዚህ የሚባል ነገር የለም። ለማንኛውም መቆረጥ ያለባቸው ነገሮች እንዳይቀሩ መቁረጥ ነው። ዶሮ ላይ ብዙ ይሄን ያህል አያስቸግርም። የሚያስቸግረው ከብቶች ላይ፣ ሌሎች ትላልቆች እንስሳዎች ላይ መቆረጥ ያለበት ነገር ሳይቆረጥ ሊያመልጡ ይችላሉ። ዶሮ ጥሩ ቢለዋ ከተያዘ በአንድ ጊዜ ነው እንዲያውም እየቆረጧት ለአንድያው እየጨረሷት ነው እንትን የሚሉት። እሺ ጀዛኩሙላህ ኸይር። አመሰግናለሁ። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ጁማ አንዳንድ ቦታ ላይ መስጂድ ሲሰገድ ፋቲሃ ከቀሩ በኋላ አላሁመ ሰሊ አላሁመ እግፊር ሊ ወይም ደግሞ አውዙ ቢከ ሚነን ናር ምናምን ይላሉ። ኧረ ተው፣ የት ነው እሱ? ምን ላይ? ፋቲሃ ሲጨርስ አሚን ሲባል አሚን ካሉ በኋላ ከዛ ቀጣዩን ሱራ ቀርተውት ሰቢሕ እስመ ረቢከ ልአዕላን ይቀሩና ሱሑፊ ኢብራሂም ወሙሳ ሲል ዓለይሂሙ ሰላቱ ወሰላም ይባላል። አይ እንደሱ ሳይሆን ይቀሩና አላሁመ እግፊር ለና ወይም ደግሞ አላሁመ አውዙ ቢከ ሚነን ናር ይላሉ። እንደሱ እኔ አላቅም። እሱን ምናልባት የሙሳና የሱሑፊ ኢብራሂም ወሙሳ ሲባል ኢብራሂምና ሙሳ ስለተነሱ ዓለይሂሙ ሰላቱ ወሰላም ብለው ሊሆን ይችላል ብዬ ነበረ። እንትናን ማነው ሀልአታን ሲጨርሱ አላሁመ የሲር ሒሳበና ብለው ይሆን እንዴ? አይ አብዛኛው ጊዜ ጁማ ኢነ ዓለይና ሒሳብ ኢነ ኢለይና ኢያበሁም ወኢነ ዓለይና ሒሳበሁም ስለሚል ሂሳባችንን አግራልን ብለው ዱዓ ሲያደርጉ ሰምተህ ይሆናል። ብቻ የሆነ ከቁርአኑ ላይ ሌላ ተጨማሪ
ኢማሙ ናቸው። ከቁርአኑ ላይ ተጨማሪ ነገር ነው የሚጨምሩት ብቻ ዱዓ እያረጉ ነው። መጨረሻው ላይ አላህ በምርመራውን ለኛ ተወው ብሎ እኛንን ምንመረምራቸው እነሱ ወደኛ ነው የሚመለሱት የሚለውን የቁርአን አያት ይቀሩና አንዳንዶቹ እንዲያው ያ ነገር እንትን ይላቸውና ሂሳባችንን አላሁመ የሲር ሂሳበና ብለው ዱዓ እያረጉ ሊሆን ይችላል። ድምጻቸውን ከፍ ማድረግ የለባቸውም እንጂ ማድረጉ ችግር የለውም። ኦኬ ማለት ተጨማሪ ነገር አይደለም ማለት ነው። ከቁርአኑ ላይ ከቁርአን ውስጥ የለም። ቁርአን ውስጥ ቢኖርማ አንተ ምንም መቅራት ነበረብን። አሁን እሳቸውማ ዱዓ እኮ ነው ለራሳቸው ዱዓ ያደረጉት። ሂሳባችንን አግራልን እኔ ላይ መርማሪው የትም አያመልጡኝም ሲል ያ ረቢ ሂሳባችንን አግራልን ብለው ይሆናል ኢማሙና ድምጽ ከፍ ማድረጋቸው ነው ስህተቱ። مرحبا بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ ጥያቄ ነበረኝ። مرحبا. አጅነቢ የባል ወንድሞች አጅነቢ ይሆናሉ እንዴ? የባል ወንድሞች አጅነቢ ናቸው። የባል ወንድሞች የሚስት እህቶች አጅነቢዮች ናቸው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ስለ ባንክ መጠየቅ ፈልጌ ነበር። እስላማዊ ባንክ እንዴት ይታያል በሸሪዓ እስላማዊ ባንክ? እንዴ ምን ጥያቄ አለው? እስላማዊ ነው። እስላማዊ ባንክ እንዴት ይታያል በእስላም አይባል? አይ እንትንም አለው። አሁን ብድር ምናምን ሲሆን ብድር ሲሰጡ በቃ ነው የሚገዙላችሁ አይደል? አይ አይደለም፣ ቀጥታ በካሽ ይሰጡና አሁን 200 ሺህ ብር የምትበደር ከሆነ ለፕሮሰስ ተብሎ 15 ሺህ ብር ቀድመህ ትሰጣለህ። እሱ ነገር ወለድ ያዩ ነው። ቆይ ብር ነው የሚሰጡህ? ብር ሰጥተው አይደለም ግን እኮ እቃ ገዝተውልህ ነው አይደለም? ብር ይሰጣሉ። አይ ብር አይሰጡም። እቃ ለመሟላት ነው ስትል ራሱ ብሩን ይሰጡሃል በቀጥታ። አይ ይሄ ተሳስተዋል። አይሆንም። ይሄማ እንዳይሆን ብር ተወስዶ አትርፎ ብር አይከፈልም። ግን የ200 ሺህ ቆይ የ200 ሺህ ብር እቃ ሞባይል እቃ ገዝቶ ሰጠህ ባንኩ። የዛሬ አመት 215 ሺህ አድርገህ ነው የምትከፍለው ማለት ይችላል። አይ እንደዛ ብቻ ሳይሆንም ቅድሚያ ክፍያ ነው ፕሮሰስ ተብሎ 100 ሺህ ብር 200 ሺህ ብር መስጠት ከሆነ እንደ የብሩ መጠን ይጨምርብሃል። ለፕሮሰስ ተብሎ የዛን ያህል ወጪ ያለው እንዴት ይታያል እሱ ነገር? እንዴት አሁን የፊተኛውን ጨርሰናል። የፊተኛውን አሰራር አሁን ያልኩህን አሰራር ተግባብተናል። እቃ ገዛልህ በ100 ሺህ ብር 110 አድርገህ ክፈል ማለት ይቻላል። እሺ ሌላው አሁን ደግሞ ሌላው አሰራር እንዴት ነው? ቅድመ ክፍያ ተከፍልና አሁን ሳሪና 200 ሺህ ብርም ከሆነ ከ200 ሺህ ብር ከመስጠታቸው በፊት ለፕሮሰስ ተብሎ አንድ 30 ሺህ ብር 20 ሺህ ብር ይቀበላሉ መጀመሪያ ማለት ነው። ከዛ 200 ሺህ ብር ያበድራሉ እና ያቺ 30 ሺህ ብሩ አትታሰብም። በኋላ ላይ አይሰጠውትም። ብሩም ሲመልሱ ግን በሰዓት ይመልሳሉ። ግን ቅድሚያ 30 ሺህ ብር ይከፍላሉ ለፕሮሰስ ተብሎ። እሱ ነገር እንዴት ይታያል በሸሪዓ? አላህ አላቅም። ይሄ ቀድሞ ለምን ፕሮሰስ ነው? ምን አንተ ጥያቄ አቀረብክ 200 ሺህ ብር ይፈቀድልኛል፣ 200 ሺህ ብር ፈቀዱልህ። ምኑ ነው የትኛው ፕሮሰስ ነው የሚያስከፍለው? አላቅም። እሱን እስቲ ዑለማዎችን እኔም ጠይቃለሁ፣ አንተም ጠይቅ። እሺ ግን እሺ አብሽር። ይሄ አዲስ አሰራር ስለሆነ ሁላችንም ያደናግረናል። አይዞ እሺ። አይ ሪባ ስለሆነ ከባድ ነገር ስለሆነ ገፋፍተው ወደ ወለዱ ሊያስገቡን ስለሚፈልጉ እጅ አትስጡ። አይዟችሁ፣ ተጠይቁ። ዑለማውንም አሰራሩንም ልመዱት፣ ችግር የለውም። እነሱ ይቺ ከወለደ አልባ የሆነ ስራ ለምን ተስፋፋ ብለው በጣም ከብቷቸው ነው ያሉት እና የሚከብዳቸው በየባንኩ የተቀመጡ ሰዎች አሰራሩን ድንብርብር እያደረጉ ህዝቡ እንዲማረር የሚያረጉ ሰዎች እንዳሉ አይቻለሁ። ናም እሺ በቃ ጀዛኪላህ። ግን እሱ አጣራለሁ በደንብ። ባረከላሁ ፊክ። እሺ
ጀዛኩሙላሁ ኸይራን ባረከላሁ ፊኩም። በቴሌቪዥኑም በቲክቶኩም የምትከታተሉ ወንድም እህቶች የዛሬው የጥያቄና የመልስ ፕሮግራማችን የሙከራው ማለት ነው በተሳካ መልኩ እዚህ ላይ ደርሰናል። በሚቀጥሉት ቀኖች በተለያዩ ጥያቄዎቻችሁ እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون